አፋመጣ በል ቀጥል። አንብበው፣ እሱንም ቢሆን አንብበው። ስለዚህ ሁለት አይነት ጥምቀት አለ እያለ እስከዛሬ አንድ ጥምቀት እያሉ ሲሉን ነበረ። አሁን ደግሞ ስለ ህፃናት አለ። ስለ ኢንፋንት ህፃናት ጥምቀት ነው። አንብበው እሱ ላይ ቢሆን ጥምቀት አያድንም የሚለውን። ስለዚህ ሁለት አይነት ጥምቀት አለ እንዴ? አንተ እኮ በህፃንነት ነው የተጠመቅከው። አንተ እኮ የህፃናት ጥምቀት ነው የምታምነው። የህፃናት ጥምቀት ትልቃለህ። ጥምቀት እኮ አንድ ነው። ያውቂም የህፃን ልታወራ አላስወርድም እንዴ? እያያችሁ ነው ጋይስ። ኧረ ሰው እያወራ ዝም ብሎ አመለጥክ። ራሱ ነው የወጣው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጋሼ እንኳን ደህና ቆየኝ። ሰላም ነው? ይመስገን አምላክ አለ ነው። እሺ ዛሬ እንግዲህ ከብዙ ጊዜያት በኋላ ቤት ተከሰትክኛው ጋር ጥሩ ነው። እንግዲህ ጥምቀትን አንስተን እያወራን ነው እና አንተ ከጴንጤ ነው መሰለኝ። እኔ የወንጌል አማኝ ነኝ። በፔንቴኮስታል ውስጥ ማለት ነው ያለው። ምን ልዩነት አለው? ኦብቪየስ ነው። ፔንቴኮስታል ምን ልዩነት የለውም። ኦብቪየስ ነው። እኔ ልዩነት አለው። ልዩነት ስለሌለው አይደል? በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው። አንድ ዶክትሪን ሰርተን አብረን ያለ ነው። እሺ ጥምቀት ለኃጢአት ስርየት ነው ብለህ ታምናለህ? ለምሳሌ አንተ። ምክንያቱም መካኒስቶች ያምናሉ። እሱ ላይ ወደ ግዲፕ እንትን እያነሳን ስኔ እኔ የኃጢአት ስርየት ያለው በኢየሱስ ስም ነው እንጂ በውሃ ጥምቀት ነው ብዬ አላምንም። መካኒስቶች ግን ያምናሉ። ስለዛ የድህነት ትምህርት ላይ ልዩነት አላችሁ የላችሁም? አይ የድህነት ትምህርት ላይ ልዩነት የለም። ከፈለግ ከፍቼ ላሳይ እችላለሁ። የመካነ ኢየሱስ ራሷ መስራች በሆነችው እምነት ላይ እምነቷን ላሳይሃል። እነሱ ሚንስ ኦፍ ግሬስ ነው ብሎ ያምናሉ። ኦቤስ ነው። እኔ በቃል ነው ብዬ አምናለሁ። እምነት የሚመጣው እነሱ ደግሞ ሳክራመንቶችንም ጭምር ነው ይላሉ። በቃል የሚለውን እንዲናይ ሳያደርጉ ማለት ነው። ልዩነቱ እሱ ነው እንጂ የድህነት ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያስተምራሉ አያስተምሩም? እንዳልኩ ነው። መካነ ኢየሱስም የሚሆኑ ሉትራን ሚንስ ኦፍ ግሬስ ነው ብለው ያምናሉ። ጥምቀትንና የጌታ እራትን። ያ ማለት እኔ የጠየኩ ሚንስ ኦፍ ግሬስ ነው ብለው ያምናሉ አያምኑም ሳይሆን፣ አዎ ትክክል ነው። ሚንስ ኦፍ ግሬስ ማለት ጸጋን የሚቀበሉበት መንገድ ማለት ነው። ያ ጸጋው ደግሞ ዳግም የሚወልዳቸውና የኃጢአት ስርየትን የሚሰጥ ነው። አሁን ህዝቡን በደንብ እንዲረዳው እኔ የጠየኩ ምን ብዬ ነው፣ የመዳን ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያምናሉ ወይስ አያምኑ? አሁንም ቅድም እንዳልኩ ነው የሚሉት። ለምሳሌ ጠቅላላ ልንገርህ፣ መካነ ኢየሱስም ሉተራንም ሌሎችም ሙሉ ወንጌልም እኔ ባክግራውንድ ከሙሉ ወንጌል ነው። ሁላችንም የሚያምኑት እንጂ ጥምቀቱ በራሱ ያድናል ብለው አምኑ። ኢየሱስ ያድናል ነው የመካነ ኢየሱስ ትምህርት። መካነ ኢየሱስም የሉተራንም ትምህርት። እሱን ከፈለክ ላሳይ ነው። እሺ ጥምቀት ያድናል ብለው እንደሚያምኑ ካሳየው ትቀበላለህ? እኔ ጥምቀት ያድናል አይሉም እኮ አላልኩም። አልሰማኝም መሰለኝ አክዬ። ጥምቀት ያድናል ይላሉ። ጥምቀት ያድናል ሲሉ ጥምቀቱ ራሱ ሳይሆን ሚንስ ኦፍ አይደለም። እንደዛ አይደለም ያልኩህ አክዬ። ጥምቀት ለድህነት ነው። ኢየሱስ ታላ ገልጠህ አሳይኝ። የሁላችንንም ላሳይ ዶክትሪን። አይ አይደለም የሁላችንም አይደለም። ስለመካነ ኢየሱስ ነው እያወራን ያለነው። የመካነ ኢየሱስን ገልጠህ አሳይኝ እኮ። መካነ ኢየሱስ በራሱ አይደለም። ጥምቀት በራሱ ሳይሆን የሚያድነው እምነት ነው የሚፈጥረው የሚለውን እስቲ አሳየን። አሳያለሁ ያልኩ መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም ሁሉም በአንድ ላይ ነገረ ድነታቸው የነገረ ድነት ዶክትሪናቸውን ማየት ከፈለግ አሳያለሁ ነው ያልኩ። እሱን ላሳይ ከፈለግ እሱንማ የሆነ ማውጥቼ እኮ ማሳየት ይችላለሁ እንዳልኩ። አሁን እዚህ እያልኩ ያለሁት ምንድነው፣ ቆይ አንዴ ይኸውልህ እንትን አንበለው። ይሄ ባኪንግ ፎርዙ ፉትፉል ያልሆነ ጭቅጭቅ እንዳይሆን መካነ ኢየሱስ በመዳን ትምህርቷ ውስጥ ጥምቀት ለመዳን ነው፣ ጥምቀት ያድናል ብላ ታስተምራለች አታስተምርም? ኦኬ እኔም ይህንን ነበር የመለስኩልህ። እኔ መካነ ኢየሱስም ሆነ ታስተምራለች ወይስ አታስተምርም? አይ የሶር ነው አታርገው ጥያቄውን። ለምን ወይ ታስተምራለች ወይ አታስተምርም ነው። ከዛ በኋላ ታብራራለህ። እንደሱ
ምን አልከኝ ወዳጅ? እየተቆራረጥክ ነው። እስቲ እሺ ታስተምራለች ወይ አታስተምርም ብዬ ከመለስኩልህ በኋላ ከዛ እንዳብራራ እድል ትሰጠኛለህ? ሰዓት እንዳትወስድ ብዙ ጥምቀት ያድናል ትላለች ወይስ መዳን ትምህርቷ ውስጥ አልወስድም? አይ ሰዓት አልወስድም። አዎ፣ ስለዛ ጥያቄው ምንድን ነው? ሰዓት የማትወስድ ከሆነ መካነ ኢየሱስ በመዳን ትምህርታቸው ውስጥ ጥምቀት ለመዳን ነው፣ ጥምቀት ለድህነት ነው፣ ከሞት ወደ ህይወት ለመምጣት ማለት ነው ብለው ያስተምራሉ ወይስ አያስተምሩም? ያስተምራሉ። ማብራራት ከፈለግ በጣም ባጭሩ ዝም ብለህ ነገራቸው። ያስተምራሉ። ባጭሩ እንዴት ነው የምለው? ልዩነታችን ምንድነው መሰለህ? እኛና መካነ ኢየሱስ እሱን ነው እየነገርኩ ያሉት። ለምሳሌ እኔ ባክግራውንድ ሙሉ ወንጌል ነው እንዳልኩ። መካነ ኢየሱስና እኛን የሚለየን ምንድነው? እነሱ እኔ አሁን እምነት በቃል በኩል ብዬ ነው ማምነው። እነሱ ደግሞ በቃልም እንደገና ደግሞ በጌታ ራትም በጥምቀትም በኩል ሊሆን ይችላል ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ብለው ነው የሚያምኑት ሁለቱን ማለት ነው። ስለዚህ ልዩነት ኦንሊ ዲፈረንታችን እሱ ነው እንጂ በእምነት እንደሚዳን እነሱም መጀመሪያ ሰው በእምነት ይድናል ካሉ በኋላ ነው ጥምቀት ያድናል የሚሉት። ያ ማለት ምን ማለት ነው? እምነትን መቀበያ መንገድ ሚንስ ኦፍ ግሬስ ነው ብለው ነው እንጂ የሚያምኑት ጥምቀቱ በራሱ የውሃ ጥምቀቱ ያድናል ማለታቸው አይደለም። እነሱም ሉተርም በነገራችን ላይ የሉተር ትምህርት ነው። ሶላ እንግዲህ 5 ሶላዎችን ታውቃለህ። ፌዝ አለውን የሚለው በእምነት ብቻ የሚለው ትምህርት ሉተር ሲያስተምር የኖረው ትምህርት ነው። ስለዚህ በእምነት ብቻ ይዳናል ብሎ ምን ማለቱ እንደሆነ ደግሞ ጥምቀት ያድናል ሲል ያው ቼክ ማድረግ ያስፈልጋል ማለት ነው። በእምነት ብቻ ይዳናል ብሎ ጥምቀትም ያድናል ካለ ሉተር እያለ ያለው ምንድነው? ያ ጥምቀቱ ራሱ ጥምቀቱ ያድናል ሳይሆን ቅድም እንደተባባለው ሚንስ ኦፍ ግሬስ ነው። እምነቱን የምንቀበልባቸው መንገዶች ብለው የሚያምኑት እነሱ በቃል ብቻ ሳይሆን በጥምቀትም በጌታ ራትም ነው ብለው ስለሚያምኑ አንደኛ ሚንስ ኦፍ ግሬስ ማለት እምነትን የሚቀበሉበት ማለት አይደለም። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ማለት ነው። ያ የእግዚአብሔር ጸጋ ደግሞ ሰዎች እንዳግም የሚወልድ ነው። ይህ እንዳለ ሆኖ ግን አሁን ያነሳው ነገር አለ። ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን ሆኖ ሳለ እምነት ብቻ የሚለው ይህ ሐረግ ማለት ነው። የዚህ ሐረግ ሻምፒዮን ሆኖ ሳለ ግን ደግሞ መልሶ ጥምቀት ለድህነት ሊሆን ይችላል ብሎ ሊናገር አይችልም። ከተናገረም ያው ሊሆን የሚችለው ጥምቀቱ እምነትን ይፈጥራል ለማለት እንጂ ጥምቀቱ ራሱም ያድናል ለማለት አይደለም ብለሃል። ከዚህ ጋር በተያያዘ ራሱ ዶክተር ማርቲን ሉተር መልሶታል። ይህን አሁን አንተ ያነሳው ጥያቄ ላርጅ ካቴኪዝሙ ላይ አሁን ይኸው አውጥቼ አስነብባለሁ። እዚሁ ላይ አሁን አሳያለሁ። እንደዛ ብሎ ተጠየቀ። እምነት ብቻ ያድናል ትላለህ፣ እምነት ብቻ ያድናል ከተባለ በኋላ እንዴት ደግሞ ጥምቀትን ለድህነት ነው ትላለህ ተብሎ ሲጠየቅ እንዴት መለሰው? ጥምቀትና እምነትን በምን መልኩን ያስተሳሰረው የሚለውን አሁን አሳያለሁ። ከዚሁ ጋር ብቻ አስነብባለሁ። ደስ የሚለው ፓርት እችኑ ፓርት ዶክተር ማርቲን ሉተር ነክቶት ስለነበረ አስቀድሜ ግን ይህን ከማሳየቴ በፊት አንድ ጥያቄ ልጠይቅህ። ጥምቀት ራሱ ሳይሆን የሚያድነው ይልቁንም እምነትን ነው የሚፈጥረው ያለበትን ቦታ እስቲ አውጥተህ አሳየኝ። ይህንን የሚያመለክት ቃል በቃል ባይሆንም የሚያመለክት እምነትን ነው የሚፈጥረው። ኢኔሴንስ ምንድነው? ሚንስ ኦፍ ግሬስ የሚለውን ነው። አሁን ቅድም እንዳልኩ ለምሳሌ የሚፈጥረው የሚለውን እስቲ ያሳየን። አሁን እኮ ቅድም ስታነበው ነበረ። እኔ ምን አሳያለሁ? አንተ ራስህ ባነበውም እስቲ በደንብ እንትን አላልነው። እስቲ አስነብበን፣ እስቲ አንተ አንብብልን ማስረጃህን። አንተ መጽሐፉን ስለያዝከው አንተ ጥምቀት ለድህነት ነው ብሎ የሚያወራበትን ክፍል ቅድም ስታነባው አይቻለሁ። ደግሞ አንብበውና አሳያለሁ። እዛው ያነበብከው ላይ ስትናገረው ሰምቻለሁ። ጥምቀት ለድህነት ነው ያለበትን ቦታ ሳይሆን ጥምቀቱ ራሱ የሚያድን ሳይሆን ይልቅ ሲጀመር በነገራችን ላይ ዶክተር ማርቲን ሉተር ጥምቀት ብሎ ከተጠቀመው ያነበብከው ላይ መልሰዋል። አንዴ ጥምቀት የሚለውን ቃል ከተጠቀመው ማለት ነው። ጥምቀት የሚለው ቃል ኢቭን ለውሃ ብቻ ራሱ የሚሰጥ አይደለም። ውሃው ከቃሉ ጋር ስለሚጣመር ውሃ ብቻ አይደለም ጥምቀት ይሆናል ብሎ ነው የሚናገረው። አሁን አንተን እየጠየቅኩ ያለሁት ጥምቀት ስለዚህ ቀደም ያልኩት እሱ ነው። አንዴ የኔ እኮ እሱ ነው። ተረዳህ? እኔ የሚያልኩህ እኮ ውሃ ብቻ ማንም አላለም። እኛ ስለ ጥምቀት ነው ያወራነው። ጥምቀት ደግሞ ውሃ ብቻ ነው የምትሉት እናንተ ናችሁ እንጂ ዶክተር ማርቲን ሉተር ውሃ ብቻ ነው። ሚንስ ኦፍ ግሬስ ማለት እኮ እምነት ይፈጥራል የሚለውን አሳየን ቦታውን። አሁን ያልኩትን እሱን ነው። አሁን ደግመህ እኮ አሁን ያልከው አሁን ማስረጃ እንደዚህ ነው ያለው። እሺ ቆይ ማስረጃውን እሰጥሃለሁ። አሁን አንተ የራሱ ማስረጃ ሆነ እኮ መስል እየመጣ ነው እንዴ?
እኔ ጋር ይሰማል በትክክል ወይ አውጣ። እሺ ማስረጃ ኤፍሬም፣ እኔ ጋር በትክክል ይሰማል። በጣም ጥሩ። እሺ ማስረጃ እኮ ስማና ነው ማስረጃ ብትለኝ ራሱ እኮ እየተቆራረጠብህ ነው መሰለኝ። እምነትን የሚፈጠር ነው እንጂ በራሱ ጥምቀት አያድንም የሚል ሀሳብን የሚገልጽልህ አምጣ ማስረጃ። አይሰማህም እንዴ? ያኬ እኔ ብለው አይሰማህም? ምን አልከኝ ኤፍሬም? እስቲ ቀጥል። ሚንስ ኦፍ ግሬስ ነው ማለት ነው። አረ ዝም ብለህ የተጠየቅከውን አምጣ። እንትን ማለት ምን ማለት ነው አትበለኝ። ሚንስ ኦፍ ግሬስ ማቀደም ተረጎምኩልህ። ሲጀመር እምነትን ይፈጥራል ማለትም አይደለም አልኩ። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ነው ብሎ ያምናል። ከጠየቅ በኋላ ሳወራ ደግሞ ማለት ማመጣልህ እንዳትከራከሪ። ሳመጣልህ እሱን አይደለም የጠየቅኩህ እንዳትለኝ ነው። ማመጣልህ ሚንስ ኦፍ ግሬስ ነው የሚለውን አመጣልህ። እንዴ ሁላት ታወራ እንዴ ወንድማችን ኤፍሬም። ኦኬ እሺ እኔ እኩል አላወራው ኔትወርክ ይሆናል። እሺ እንደዛ ከሆነ እሺ፣ ኔትወርክ ሊሆን ይችላል። ሚንስ ኦፍ ግሬስ ነው ሲባል የእግዚአብሔርን ጸጋ መቀበያ ነው። አዘ ሳክረመንት ስለሚቀበሉ ሳክረመንት ከሆነ ደግሞ ምንድነው? ልክ እኛ አሁን ምስጢር እንደምንለው ማለት ነው። አሁን ለምሳሌ ምስጢረ ጥምቀት እንደምንለው ጥምቀት ምስጢር ተብሎ ይጠራል። በእነሱ ሳክረመንት ማለት ነው። ምንድነው ምስጢር ያስባለው? ምንድነው ሳክረመንት ያስባለው ከተባለ ፊት ለፊት ላይ የሚታይ ውሃ ምናምን ነገር አለ። ግን በሚታዩ በእነዚህ ኤሌመንቶችና በካህኑ ምናምን በኩል ማለት ነው እንግዲህ እዛ ጋር የሚያጠምቅ ሰው ምናምን ይኖራል። ውሃው ዝም ብሎ መቶ ላይ ጉባ አይልም። በሚታዩት በነዛ በውሃው ምናምን ውስጥ የማይታየውን የእግዚአብሔርን ጸጋ ኢምፓርት እናደርጋለን፣ እንካፈላለን። ያ ምን ይባላል? ጸጋን መካፈል። ሳክረመንት የሚያስብለውም ምስጢር የሚያስብለውም ያ ነው። ምስጢር የሚያስብለው የሚታይ ውሃ ቢኖርም የማይታየውን የእግዚአብሔርን ጸጋ እንካፈልበታለንና ያ ጸጋ እንደምን ያለ ጸጋ ነው ከተባለ ዳግመኛ የምንወለድበት የእግዚአብሔር ጸጋ ነው። ዳግመኛ የምንወለድበት ጸጋ ነው። እሱን የምንቀበለው ጥምቀት ውስጥ ነው። ስለዛ በጥምቀት ውስጥ ነው ሰው ዳግም የሚወለደው። በጥምቀት ውስጥ ነው ሰው በክርስቶስ ደም የሚታጠበውና የኃጢአት ስርየትን የሚያገኘው። በምን ውስጥ? በጥምቀት ውስጥ። ጥምቀት ለእግዚአብሔር ወርክሾፕ ነው ብያችኋለሁ። እንደ ወርክሾፕ ይጠቀምበታል ጥምቀትን እግዚአብሔር። ያንን ጥምቀቱን እግዚአብሔር ሰዎችን ያንን ኃጢአተኛውን ሰውዬ ዳግም ወልዶት ከዛ በኋላ ከኃጢአት ነፃ ያደርገዋል። የት? ጥምቀት ውስጥ። አሁን ይህንን ነው የሚያመለክተው የእግዚአብሔርን ጸጋ መቀበል። እሱን ሚንስ ኦፍ ግሬስ የሚለው። አሁን እኔ የጠየቅኩ ኤፍሬም ወንድሜ ወዳጅ ሆይ ጥምቀት በራሱ ያድናል እያሉ ሳይሆን አልክ፣ ይልቁንም እምነትን ይፈጥራል ለማለት ነው። እምነት ብቻ እኮ ብሎ ተናግሯል መቼስ ዶክተር ማርቲን ሉተር ብለሃል። አሁን ይሄ አደገኛ ነገር ስለሆነ የተናገርከው ምናልባት ሉትራኖች ቢመጡም ስለሚያርሙ አሁን የጠየቅኩህን ጥያቄ ማስረጃውን ስጠኝ። ጥምቀት ራሱ የሚያድን ሳይሆን እምነትን የሚፈጥር ነው የተባለበትን ፕሊዝ። እኔ እኮ አኬ እድል ስጠኝና ያልኩትን እንትን ልበል ስልህ አልሰጠኝም እድል። ማስረጃ ነው አንተ የምትለኝ። ማስረጃ ሰጥሃለሁ፣ አውጥቻለሁ ኦልሬዲ። ግን አሁን አላሳይም። መጀመሪያ ያልኩትን ምንድነው ማሳየህ? ትዊስት አድርገህ የተናገርከውን ከቀየርክ በኋላ ማስረጃ ብትል ስለዛ ተሳስተህ ትዊስት ላደርግ አይደለም። አልተሳሳትኩም፣ በፍጹም አልተሳሳትኩም። ማብራራትን አቁመህ ወደ ማስረጃው ግባ እኮ ያልኩህ። ኧረ እባክህ ካልተሳሳትክ ይኸውልህ እኔ ሰው ሊሳሳት ይችላል። ለምሳሌ አኪል ሰው ነው። ልሳሳት ይችላል አልችልም? ይችላል አይደለ? ድንገት ብትሳሳት እዚች ጋር ተሳስቻለሁ፣ ቆይ በዚህ እናርም ብዬ ልመጣ እችላለሁ። አንተ ግን አሁንም አልተሳሳትኩም እያልክ ነው አይደለ? አልተሳሳትኩም ብለህ በዚሁ ሁኔታ የምትቀጥል ከሆነ ማለት እኔ በዚህ ደረጃ እያቀለልኩልህ ነው። እኔ ራሴ ልሳሳት እችላለሁ፣ ከተሳሳትኩኝ ቆይ በዚህ መልኩ እላለሁ ምናምን ብዬ በዚህ ደረጃ እያቀለልኩልህም አልተሳሳትኩም ካልከኝ ወደ ማብራሪያው ሳትገባ ማስረጃውን ቅድም ለተናገርኩህ አምጣት ነው። ቶሎ በል። ለምን ነው ማስረጃ የምጠይቀኝ? መጀመሪያ እሱ ለምን ነው ማስረጃ የምጠይቀኝ? ለምን ነው ማስረጃ የምጠይቀኝ? ጥምቀት በራሱ ዶክተር ማርቲን ሉተር እምነት ብቻ የሚለውን ነገር እሱ መቼስ እንደዛ ብሎ ስለተናገረ አልክ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አልክ። እሱን የሚያስረዳ ማስረጃ ብያለሁ፣ ልታመጣ ከፍቻለሁ ብለኛል። እሱን የከፈትከውን አሳየን፣ አስነብብን።
ኦኬ እሺ። እኔ ደግሞ አሁን እድል ስጠኝና ከማሳየቴ በፊት ልናገር፣ እድል ስጠኝ። ዝም ብለህ ወደ ማስረጃው ሂድ። ምክንያቱም አልተሳሳትኩም ብለህ ምንድነው በፍጹም ማለት ወደ ማስረጃው ሂድ። ለተናገርከው ማስረጃውን ብቻ ሳይ፣ እኛ ማስረጃ ነው የምንፈልገው። እንዳወራ አትፈልግም? ማስረጃ ነው የምንፈልገው። አልፈልግም። ለዛ ነው እንደዛ ነው። ኤፍሬም በጣም ይቅርታ አድርግልኝ። ማስረጃ ነው የምንፈልገው። ይቅርታ እኮ እንዳወራ አልፈልግም። ምንም የምታወራው ግን ማስረጃውን ነው እንድታነበው ነው የምንፈልገው እኮ። ማስረጃ አሳያለሁ። ወደ ማስረጃው ካለው መጀመሪያ ግን እያልኩ ያለሁት ይግባህና ከዛ በኋላ ማስረጃው ይኸውልህ፣ ለምን መሰለህ እድል ማልሰጥህ ልንገርህ። እድል አሁን እየሰጠሁ ያለው ነው ማለት ለሌላ ወሬዎች ከማስረጃ ውጭ ሌላ ነገር ላውራ ስትለኝ ኖ እያልኩ ያለሁት ለምን መሰለህ፣ ቅድም የተናገርከው ነገር አለ እና ደግሞ ስህተት አይደለሁም እያልክ ነው ከሆነ ይኸውልህ፣ አሁን በድል ብሰጥህ የተናገርካትን ነገር የተወሰነ ትዊስት አድርገህ ጠምዝዘህ ከጠመዘዝክ በኋላ ከዛ በኋላ ሀይ እኔ መጀመሪያም እንደዚህ ያልኩት ለማለት ሞክረህ ከዛ በኋላ ለእሱ ማስረጃ ላምጣለት ነው እረዳሃለሁ። እሱን ደግሞ አልፈቅድልህም። ተሳስቻለሁ ብለህ ካመንክ ማስረጃ ማልጠይቀህ አንተ እንድጠይቅ መጀመሪያ አንተ በዚህ ጉዳይ ላይ ያለህን አቋም እንድጠይቅ ማስረጃውን አንዴ ኤፍሬም፣ መሳሳትህን ካመንክ ገና ከጅምሩ ምንድነው መሳሳት የምትለው? ገና እኮ ኮንቨርሴሽን አልጀመርንም። ገና ሳንጀምር መሳሳት ጀመርካ። ምን ላድርግ? ገና እኮ ማውራት አልጀመርንም። ገና ማውራት ኮንቨርሴሽኑን ሳንጀምር መሳሳት ጀመርክ። እኔ እኮ በጣም ያስገርም ማለት ያንተ እኮ። እሺ አንዴ ኤፍሬም፣ አንዴ እሺ እኮ እንዳወራ እድል ስጠኝ። ከዛ በኋላ ወደ ማስረጃውን ላሳይ። ቆይ አንዴ፣ ቆይ ሚዩት አድርገው ጋይስ። ቆይ አንዴ እነሱ ልጠይቃቸው። ማስረጃ ያወጣ ወይስ ዝም ብሎ እንደዚሁ ያወራ? እስቲ ማስረጃ ያወጣ የምትሉ አንድን ተጫኑ። አይ ቆይ ዝም ብሎ እንደዚሁ ያወራ በቃ የምትሉ ሁለትን ተጫኑ። ማስረጃ የምትሉ አንድን፣ አይ እንዲሁ ቆይ ያወራ የምትሉ ደግሞ ሁለትን። እነሱን አይተን ችግር የለም ከእነሱ አንጻራቸው ይወስናለሁ። ማስረጃ ያወጣ የምትሉ አንድ ቁጥርን ጻፉ። አይ በቃ ዝም ብሎ እንደዚሁ ያወራ የምትሉ ደግሞ ሁለት ቁጥርን ጻፉ። አኪ ለተናገርኩት ነገር ማስረጃ ሬዲ አድርጌያለሁ። የተናገርኩትን አሳያለሁ በማስረጃ። አኪ ግድ የለህም አሳያለሁ አልኩህ እኮ። አንዴ ቆይ አሁን ግድ የለህም ምስክር አያስፈልግም። እኔ ለተናገርኩት ነገር ማስረጃ አለ። አንዴ ቆይ ስማኛ፣ አንዴ ወዳጅ። ማስረጃ የሚሉ ሰዎች ከ800 አለፉ፣ 900 አለፉ፣ 1000 ቤት ገቡ። አይተዋል። 100፣ 200 እያለ ገባ። በቃ ተው ጋይስ። እሺ አሁን ቀጥታ ወደ ማስረጃ ግባ። አክፈተውና እናንበብ ሁላችንም። እሺ አሁን ማስረጃ ማመጣው ለምን እንደሆነ ንገራቸውና አንድ ጊዜ እንትኔን አገናኝቼ አመጣው። ማስረጃ ለምንድን ነው ማመጣው ንገራቸው። እኔ ማስረጃ የጠየቁት ለምንድን ነው? እንዳንካካ አሁን እሺ አልኩኝ። አሁን ደግሞ አሁንም አኪ እሺ አልኩኝ። ገለጥና አንብብ ላሳይ እኮ አልኩኝ። አኪ ክፈታ እንዴ እንዳታስወርደኝ እሺ እኮ አልኩኝ። ተስማማው ማስረጃ በማሳየት አላስወርድም። አሁን ምንድን ነው የምትለው መሰለህ? አሁን የፈለግኩት ምን መሰለህ? አሁን ሳመጣው ሌላ ነገር እንዳትናገር። ማስረጃ ማመጣው ለምንድን ነው ንገራቸው። ማስረጃ ማመጣው ለምንድን ነው ንገራቸው። ማስረጃ እሺ ይኸው ልንገራቸው። ማስረጃ የሚያመጣው የጠየቅኩት እኔ እንግዲህ ተመልከቱ፣ ለምንድን ነው ብያቸዋለሁ። ሉተር እምነት ብቻ ብሎ ያስተምር ስለነበረ አስበዋል። የእምነት ብቻ ሻምፒዮን የሆነው ዶክተር ማርቲን ሉተር ደግሞ ዞር ብሎ ደግሞ ጥምቀት የሚያድናል ሊል አይችልም። ስለዛ አለ ጥምቀት ያድናል የሚል ቃል ቢኖር ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አለ። ይሄን ለዚህ ማስረጃ ብዬ አለኝ ብሏል። አሁን በል ክፈተው እንትኑ ማስረጃው ቶሎ በል። እሺ አንድ ጊዜ ኔትወርክ ላገናኝና አንድ ሰከንድ ስጠኝ። እዛ ልክፈትልህ። ሰጣለሁ። ምንም ችግር የለም። እንዳታስወርደኛ። ኧረ በቅዱስ ሚካኤል ኧረ ችግር የለም። ፍትት በል። ሌላ ነገር በላቸው አንተ እስከዛ ሚዩት አድርገው። እሺ ሰው ጥምቀት ራሱ አያድንም ይልቁንም እምነትን ይፈጥራል የሚለውን ነገር ወዳጃችን ማስረጃውን አምጥቶ ያሳየናል። እስከዛው ድረስ ግን እንዴት አላችሁ እናንተ ሰዎች? ኧረ መስል እየመጣ ነው እናንተ። ኧረ ይህን ኮካ እየጠጣ የምን መስል ደግሞ ስቀል ነው ባይዚ መስል ምናምን ያልኩት ትንሽ ፈታ እንበል የሚለው ነው። አንተ ኮካ ራሱ ይከብልኝ ጀመር። ክርስቶስን በጣም ዝገት ነው ኮካ። ጋይስ ደህና ናችሁልኝ? ሲሶ ከባድ ሰው አለሽ? እሺ በቃ ኤፍሬማችን መጥቷል። እሺ ክፈተው። እሺ ኤፍሬም ወንድሜ
እሺ እያወጣሁ ነው። አንድ ጊዜ አንድ ሰከንድ። ችግር የለም። ከፖዝ ስትመለስ ያወጣኸው መስሎኝ ነው። ችግር የለም። ቴክ ዩር ታይም። በቃ እያገለባበጥኩ ስለሆነ ነው። ምንም ችግር የለም። እሺ ኦኬ። በትልቁ ላይ መሆን ይችላለሁ። ከዚህ በላይ ትልቅ መሆን አይችልም። ታውቂያለህ? ኦኬ ይታያል ወይስ ደብዝዟል? እሺ ይሄ ምን ላይ ነው? ካሜራን ልጥረጋው። ይታያል ወይ አይታይም? እስቲ ጠረግ አድርገው። ማስረጃው የመጽሐፉ ስም ምንድን ነው? ወይም ደግሞ የጽሁፉ በአጠቃላይ ኤፍሬም የትኛው ጽሁፉን የገለጥከው? አሁን ይሄንን አሁን ኖ የሉተራን ቸርች ነው። የሉተራን ቸርች ሲኖዶ እንትኑ ላይ ነው፣ ዌብሳይት ላይ ነው ያለሁት። ከፈለግ ዌብሳይቱን እሰጥሃለሁ። ጉግል አድርገህ አብረኝ ትከታተለዋለህ። ኦኬ እሺ። ከማርቲን ሉተር አይደለም? እሺ ከራሳቸው ከሉተራን ዌብሳይት መጀመሪያ ዌብሳይቱን ታሳየኛለህ። ከዛ ወደዛ ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? ምኑ አሁኑ ተጀመረ እንዴ? ማስረጃ ሳመጣ እንደዛማ እንዳትል። ማስረጃ ኦፊሻል ሳይታቸው ላይ ነው እኛ የጠበቅነው። ዶክተር ማርቲን ከሉተራን ኦፊሻል ሳይት ነው ስላልክ ከማርቲን ሉተር ታመጣለህ ብለህ ነው። ካላመጣህም ችግር የለውም። ቀጥታ እዛው ጋር ሂድና እስቲ ዌብሳይቱን። ኧረ ከሉተር እንዴ ከራሳቸው ዌብሳይት ላይ ነው ያመጣሁት። አባዬ ችግር የለም። ችግር የለም። እሺ አንብብና ከዛ በኋላ ነው እንደዚህ ይላል። ዌብሳይቱን እንደውም አታሳየን። ዝም ብለህ ጽሁፉን አንብበውና ከዛ በኋላ መታየት ካለበት ያኔ ወደ ዌብሳይቱ እንሄዳለን። አንብበው። አይ ኦልሬዲ ከነገርኩ በኋላ ነው እንዴ? ኦልሬዲ ነግሬሃለሁ እኮ። ስለዚህ ዌብሳይቱ ነው። አይ የማን ዌብሳይት እንደሆነ ከዛ በኋላ እናየዋለን ነው question ነው የሚለው ከላይ። እሺ እኮ ለማንበብ ልጀምር ነው። ምን ዌብሳይቱን ነው የፈለግከው? አሁን ዌብሳይቱን አንብበው መጀመሪያ ራሱን ይሄንን አንብበውና ካነበብከው በኋላ አስፈላጊ ከሆነ ዌብሳይቱን ገና ከጅምሩ ግን እስቲ ጥምቀት በራሱ አያድን ይልቁንም እምነትን የሚፈጥረው የሚለውን መጀመሪያ እዚህ ጋር እንየው። ልብ ብላችሁ ስሙ። የኔ ኤፍሬም ባለ ጊዜ ያለ መረጃ ያለ እውቀት አያወራም። ዝም ብሎ የሚንደፋደፍ ሰው አይደለም። ሰው የምናገረው ነገር ለእያንዳንዱ ካፌ ለሚወጣው ለሳቄ ሁሉ ማስረጃ አለኝ። እሺ ማስረጃ አንድ ኩዌሽን ሃው ደዝ ፌዝ ፕሌይ ዘ ሮል። ኧረ ኦኬ ይሄማ ነውር ነው ወይ? ዘግተህ ሳቅ። ልጨርስ? እኔ አልሳኩኝም። ለሳቄ ሳይቀር ማስረጃ ጨርስ። እንደዚህ አልቻልኩም። ቀጥል። ለማንኛውም ከላይ ምን ይላል? ኦኬ ከላይ ምን ጥያቄ ነው? ጥያቄና መልስ ላይ ነው ያለው። ጥያቄውን ላንብበውና ከዛ በኋላ ሙሉን ላንብበው። እሺ ሃው ዶዝ ፌዝ ፕሌይ ኤ ሮል ኢንፋንት ባፕቲዝም ይልና የህፃናት ጥምቀት ላይ ፌዝ ሮሉ ምንድነው ነው? ኦኬ ሚናው ምንድነው እያለ ይላል። ኢን ፌዝ ሌተር ቴክን ኬር። መጀመሪያ አስማ ምን እያልኩ ገና አልገባህም። ምን እያነበብኩ እንደሆነም አልገባህም። አትደንግጥ። ዝም ብለህ ስማ። ቆይ ስለ ህፃናት ጥምቀት የተጻፈ መጣ። በል ቀጥል፣ አንብበው። እሱንም ቢሆን አንብበው። ስለዚህ ሁለት አይነት ጥምቀት አለ እያለ እስከዛሬ አንድ ጥምቀት እያሉ ሲሉን ነበረ። አሁን ደግሞ ስለ ህፃናት አለ። ስለ ኢንፋንት ህፃናት ጥምቀት አንብበው። እሱ ላይ ቢሆን ጥምቀት አያድንም የሚለው ነው። ስለዚህ ሁለት አይነት ጥምቀት አለ እንዴ? አንተ እኮ በህፃንነት ነው የተጠመቀው። አንተ እኮ የህፃናት ጥምቀት ነው የምታምነው። አንተ በህፃንነት አይደል የተጠመቀው? ኦርቶዶክስ እኮ ጠቅላላ እኮ በህፃንነት ነው የተጠመቀው። ትንቃለህ እንዴ የህፃናት ጥምቀትን? የህፃናት ጥምቀትን ትንቃለህ? ጥምቀት እኮ አንድ ነው። ያዋቂም የህፃን አላስወርድም። ኖ አታ ላውራ አንዴ እኔም እንደ ልቤ ማውራው እንደማታስወርደኝ ስለማቅ ነው። አሁን በግራችን ልዩነቱን እንደዛ ደግሞ እንደ ልቤ ላውራ ስል ደግሞ ሩድ ደግሞ አይደለም። አላስወርድም በተራ እንድታወራ ግን አስጠነቅቃለሁ። ምንድነው የህፃናት ጥምቀት ሲሆን ምንድነው እና የህፃናት ጥምቀት ቢሆንስ ብለህ ጮክ። ልዩነቱ ምንድነው? ህፃናት ሲጠመቁ ሳያምኑ ስለሚጠመቁ በዛ ሰዓት ሁለት አይነት ጥምቀት ነው ያለው። ሁለት አይነት ጥምቀት ነው ያለው በኦርቶዶክስ ሁለት አይነት ጥምቀት ነው ያለው። በጌታ አንዴ ተረጋጋ። ወደ ሰው የሚታረጋ
ስለ ኦርቶዶክስ ማን አወራ? ለአንብብ። ማስረጃ ይላምጣ። መጀመሪያ ማስረጃ ይላምጣ። ማስረጃ ይላምጣ። ስለ ኦርቶዶክስ ማን አወራ? ስለ ኦርቶዶክስ ማን አወራ? ማስረጃ ይላምጣ። መጀመሪያ ማስረጃ ይልናገር። ሂድ አይ ካስወረድከኝም ኤፍሬም ማስረጃ አለ ማስረጃ አውራም እንዳይባል ማስረጃ ላምጣ። ላውራ መጀመሪያ ማስረጃ ላምጣ። እሺ ላውራ ማስረጃ አውራና ከዛ በኋላ እዚሁ ጋር ተባቀመት አለ እንዴ? ይሄን ተራ ማስረጃ። እሺ ቀጥል። ማስረጃ ግን ስሙ ጥምቀት አያድንም። ጥምቀት ምንድነው? እምነትን ነው የሚፈጥረው። በራሱ የሚያድን ሆኖ ሳይሆን እምነትን የሚፈጥር ነው ያለበት ነው ማስረጃ ያመጣው። ሂድ ቀጥል። ኦኬ ልብ ብላችሁ ተከታተሉኝ እናንተ። አሁን ለእናንተ ነው የማወራው፣ እዚህ ላላችሁ ለ5000 ሰዎች አንሰር ይልና ሉትራን ብሊቭ ይላል። ሉትራን የሚያምኑት ዳት ዘ ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ኤ ፐርሰን ኢዝ ሴቭድ ሰው ሴቭ የሚሆነው ወይም ሚድነው ባይ ጋድ ግሬስ አሎን በእግዚአብሔር ጸጋ ብቻ ስሩ ፌዝ አሎን በስሩ ፌዝ በእምነት በኩል ኦኬ ኢን ጂሰስ ክራይስት ይላል በኢየሱስ ክርስቶስ ማለት ነው። ከዛ በኋላ ዶት ካረገ በኋላ ባፕቲዝም ይላል ጥምቀት ማለት ነው። ዊ ቢሊቭ ኢዝ ዋን ኦፍ ዘ ሚራክለስ ሚንስ ኦፍ ግሬስ ኦኬ ታምራዊ የሆነ የግሬስ ሚንስ ነው የጸጋ መቀበያ መንገድ ነው። ኦኬ ትውም ስተት ካለ ልታርሜን ትችላል። እሺ ቱጌዘር ይልና በእንትን ውስጥ ነው ራሱን ሐሳብ ነው በኮማ ውስጥ በቅንፍ ውስጥ ነው የሚደግመው። ቱጌዘር ዊዝ ጋድ ሪትን ኤንድ ስፒኪንግ ወርድ ይላል። ኦኬ ከዛ በኋላ ስሩ ይልና ዊች ጋድ ክሬትስ ይልና ኦኬ እግዚአብሔር ክሬት ዘ ጊፍት ኦፍ ፌዝ ኦኬ የፌዝን ስጦታ ክሬት ያደርጋልና ኢን ኤ ፐርሰን ሀርት በሰው ልብ ውስጥ ምን ይላል? ልድገበው ይሄንን ዊች ጋድ ክሬትስ እግዚአብሔር ምን ያደርጋል? ክሬትስ ዘ ጊፍት ኦፍ ፌዝ ኦኬ ሃሌሉያ። ኤፍሬም አይምሮ የተፈወሰ ሰው ነው። ቆይ ገና አልጨረስኩም። ጋድ ክሬትስ ዘ ጊፍት ኦፍ ፌዝ እሺ ኢን ኤ ፐርሰን በሰው ልብ ውስጥ ኦኬ የፌዝን የማመንን ስጦታ ክሬት ያደርጋል ጋድ ይላል። ኦኬ ከዛስ ኦልሶ ይልና እሺ we do not claim to understand how this happened or how it is possible okay also we do not claim ይልና ክሌም አናረግም ወይም to understand እንዴት ይሆናል ይሄ how happen እንዴት ይቻላል አንልም ይልና ከዛ በኋላ ምን ይላል? we believe ይልና because of what the bible said about baptism because of ምክንያቱም ባይብል ስለ ባፕቲዝም ማለት ነው። what the bible said about baptism ስለ ጥምቀት መጽሐፍ ቅዱስ ዳት ይልና when an infant ይልና ስለ ሕፃናት ጥምቀት ነው is baptized God create a phase in the heart of that infant ይላል። ኦኬ በሕፃኑ ልብ እምነትን ይፈጥራል። ሃሌሉያ። አጨብጭብ አኪ ለኤፍሬም አለ አጨብጭብ በጌታ አጨብጭብ። ዛሬ ጨረስክ? ምንም አትሆንም። ግዴ ለማጨብጭብ ጨረስክ? አዎ ይኸው ማስረጃ መጣው። አሁን ዌብሳይቱን ላሳይሽ ወይስ አሁን እዚህ ጋር አጨብጭብ? ምንም አትሆንም። ግዴ ለህም አኪ አንዴ እባክህን ይሄን ሁሉ ጉራህን እንደው ቅንስ አድርጋት እስቲ። ጥምቀት በራሱ የሚያድን ሆኖ ሳይሆን እምነትን በሰው ልብ ውስጥ ስለሚፈጥር ነው ብላል። ጥምቀት በራሱ የሚያድን ምንድነው የሚያድን ሆኖ አይደለም የተባለበትን ፍሬዙን አስተያየን አፍጥ ነው። ይኸው እግዚአብሔር ነው ይኸው በልብ ውስጥ እምነትን የሚፈጥረው እግዚአብሔር ነው እኮ አለ እንዴ ይኸው በልባቸው ውስጥ ነው። እንግሊዝኛም ችግር አለ ወይናን ኢንፋክት ኢዝ ባፕታይዝድ ቆይ ህፃናት ሲጠመቁ ቆይ ላምብ ልተርጉም ቆይ አንዴ ልተርጉም የመጨረሻውን እቺን ብቻ ልተርጉም። ምን ይላል መሰለ ዳት ይልና ዌን አን ኢንፋንት ቆይ አንድ ህፃን ማለት ነው ዌን አን ኢንፋንት ኢዝ ባፕታይዝድ አንድ ህፃን ሲጠመቅ ጋድ ክሬት ፌዝ ኢን the heart of that infant ይላል። ኦኬ እግዚአብሔር በዛ ህፃን ውስጥ እምነትን ክሬት ያደርጋል ይፈጥራል ይላል። ሃሌሉያ። አሁን ይሄንን ከዚህ በፊት አታውቀውም ማኬ ዛሬ ያውቀዋል። በቃ ተቀበል። ቅዱስ ሚካኤል አረባከን አንዴ እስቲ ሚውት አድርጋ አንዴ ሚውት አድርግ ደግሞ ሚውት አድርጋ እሺ ቴንክ ዩ። ይሄ በሰዎች ልብ ውስጥ እምነትን ይፈጥራል የሚለውን አታውቅም አንተ። እኔ ነው እንደዛ የምትለው በቅዱስ ሚካኤል ቶ እኔ አሁን እንዳንተ እዚህ ጋር እንቧ ከረዩ ምናምን ማለትን አልፈልገውም። አንዴ አታውቅም ብለህ አይደል ማስረጃ አምጣስትለኝ የነበረው አንዴ እባክህ የለም እንደዚህ የሚባል ብለህ በአንተ ቤት ማፋጠጥ አልነበር እንዴ? ኧረ ተዋቂ ማስረጃ አለኝ ስልህ
በግድ አይደል እንዴ? አምጣ ካላመጣህ ሞቼ እገኛለሁ ያልኩት። ሚውት አድርገው አንዴ ቤቴን ሚውት አድርገ። እሺ ቅድም እንደሰማችሁት ወዳጃችን ምን እወድሃለሁ። ኧረ በቅዱስ ሚካኤል አንዴ አይዞህ ተረጋጋ፣ ያዝ አድርገው። እኔ በነገራችን ላይ ሁላችንም ጉራ ያለበት ሰው ጉራውን ካልቀነሰ ይዋረዳል። ስለዛ በደንብ አድርጋችሁ ተመልክተው። ዶክተር ማርቲን ሉተር እምነት ብቻ ብሎ ተናግሯል። ለመዳን እምነት ብቻ ብሎ ከተናገረ በኋላ ጥምቀትም ደግሞ ያድናል ሊል አይችልም። ስለዛ ጥምቀት ያድናል የሚል ነገር ብናይ ራሱ አለ ጥምቀት እምነትን ይፈጥራል ለማለት እንጂ ጥምቀት በራሱ ያድናል ለማለት አይደለም አለ። ስለዛ ጥምቀት ያድናል ቢልም ግን ያድናል ለማለት አይደለም አለ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ለመፍጠር ነው ያህል በዚህ መልኩ ብቻ የሚቀመጠው የሚልበትን ማስረጃ አምጣል ነው። ወዳጃችን አንድ ዌብሳይት አመጣና ምንም ችግር የለብኝም አሁን ከተነበበው ነገር ጋር በነገራችን ላይ ምንም ችግር የለብኝም። ብዙ ሉትራን ህፃናት ልክ ሲጠመቁ አያምኑም እኮ ለሚለው ጥያቄ የሚመልሱት በምን መልኩ ነው? ሉትራኖች ልክ ህፃኑ ሲጠመቅ በዛ በጥምቀት ውስጥ የእግዚአብሔርን ጸጋ ስለሚቀበሉ በዛው ደግሞ እምነትን በውስጣቸው በህፃኑ ልብ ውስጥ እምነትን እግዚአብሔር ይፈጥርለታል ይላሉ። አሁን ሉትራኖች ምንድነው እንደ ጴንጤዎች ምናምን የህፃናት ጥምቀትን የሚቃወሙ አይደለም። እንደውም የህፃናት ጥምቀት የሚቃወሙትን የሚመቱ ናቸው። ስለዛ የህፃናት ጥምቀትን ስለማይቃወሙ እምነትስ ተብሎ ሲጠየቁ አይ ያው እምነትንም ይፈጥርላቸው አለባቸው ውስጥ ብለው ይናገራሉ። ይሄንን እናውቃለን። ግን ጥምቀቱ ማስተካከያ ለህፃናት ብቻ አይደለም። ለአዋቂም ብዬ አንብቤልሃለሁ። ለአዋቂም ነው። ለህፃን ብቻ እያልክ አታውራ። ለአዋቂም ወዳጄ አንዴ ሚውት አድርግ። ለአዋቂም ጭምር ነው። ሚውት አድርግ። ለህፃን ብቻ ያመጣሁት ማስረጃ ላይ ለአዋቂም የሚል አንዴ ሚውት አድርግ። ታውራለህ። እሺ ተረጋጋ። አሁን ከላይ ጀምሮ ስታነበው ሲጀመር ስለ ኢንፋንት እያወራ ነው የሚመጣው ገና ከጅምሩ በእምነት ማጎልበት ላይ አዋቂ ሰዎችም ወደ እምነት የሚመጡበት ስቴጅ ይኖራል አይደለ? ሳያምኑ በፊት ይጠመቃሉ አይሉም። ነፃ ፍቃዳቸውን ተጠቅመው አምነው ተምረው ከዛ በኋላ ነው የሚጠመቁት። ግን እምነታቸውን ግን ሊያሳድግላቸው ይችላል የሚቀበሉት ጸጋ። እኛም እንደዛ እንዳለን የተቀበልነው የእግዚአብሔር ጸጋ በእምነት እያሳደገን ይሄዳል። አሁን እሱ አይደለም ጥያቄው። አሁን እየተወራ ያለው እዛ ክፍል ላይ በእርግጥ ስለ ኢንፋንቶች ነው። አዋቂዎች ላይ ከሄድን ግን ከዛኛው አንጻር አሁን ከተናገርኩት መስክር ስለ ኢንፋንት አይደለም። እኔ ቁጭ አድርገማ ሚስር ፕሬዘንት አታረግ። ኧረ አይደለም ስለ አዋቂ ነው። ታደርግ እባክህን። ኖ ስለ አዋቂ ነው። ለምን እንዴ እኔ ቁጭ አድርገማ ጥሩ አይደለም። ዋቸት ቆይ አንዴ ሚውት አድርግ ታወራለህ። ይሄው ውሸት ጥሩ አይደለም። ኧረ ውሸት ጥሩ አይደለም። ይሄው ማስረጃ አዋቂዎች የመጀመሪያ አንሰር ብሎ ጥያቄ የሚለውን አንብብልን። ጥያቄ ብሎ ምን ይላል? ጥያቄ የተጠየቀው ይኸውልህ እሱን ተረጎምኩልህ። ስለ ኢንፋንት ባፕቲዝም ጠየቀና ስለምን ጠየቀ? ከዛ በኋላ ሲመልስ ጠቅላላ ስለምን ጠየቀ? ተረጎምኩልህ እኮ ስለ ህፃናት ጠየቀና ስለ ህፃናት ሲጠይቅ ስለ አዋቂ መለሰ፣ ስለ ህፃናትም መለሰ። ስለ ህፃናት ምን ጠየቀ? ስለ ህፃናት ጥምቀት ተጠየቀና ስለ አዋቂ ጥምቀትም ስለ ህፃናትም ጥምቀት መለሰ። ስለ ሁለቱም መለሰ። አንዴ አዋቂ ምንድን ነው የምትለው? ይኸው ስለ አዋቂ እኮ ነው የመጀመሪያው ረድፍ እኮ ስለ አዋቂዎች እኮ ነው የሚናገረው። አዋቂ የሚለው እስቲ አዋቂ የሚለውን የቱ ጋር ነው ያገኘው እንዴ? የመጀመሪያው ስለ አዋቂ ከታች እኮ ነው። ቆይ ላንብበው። ምን የሚል ቃል አለ? አዋቂ የሚለው ቃል ለመግለጽ ምንድን ነው? ይሄ በነገራችን ይሄው ቆይ ይሄው እንደዚህ ይላል። አንሰር ይልና የትኛውን ቃል የተጠቀመው አሁን እኔ ለምን ማስረጃ ይናገር? ይሄ እኮ እምነታቸው ነው። እምነታቸው እኮ ነው። የሉተራን እምነታቸው ነው። ኦፊሻል ዌብሳይታቸው ላይ ነው ያመጣሁት። እንስማው። ላንብበው ከታች ነው። ለህፃን እንደዚህ አለ። አንሰር ይልና ሉተራን ብሊቭ ይላል። ሉተራን የሚያምኑት ዳት ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ኤ ፐርሰን ኢዝ ሰው ህፃን አይደለም። ዳት ኤ ፐርሰን ኢዝ ይልና ፐርሰን ናቸው አይደሉም። ዳት ኤ ፐርሰን ኢዝ ሴቭድ ባይ ይላል። ህፃናት ፐርሰን ናቸው አይደሉም። ህፃናትን አይደለም ጠቅላላ ነው። ጀነራል ፐርሰን ከተባለ ኤ ፐርሰን ከተባለ ህፃናትን ስፔሲፊክ እያለ ፐርሰን ካለ ስፔሲፊክ እያደረገ ከታች ህፃናትን ሲናገር ኢንፋንት እያለ ህፃናት ፐርሰን ናቸው አይደሉም። ህፃናት ፐርሰን ናቸው። እሺ ህፃናትን ሲጠቅስ ግን ኢንፋንት እያለ አንዴ ህፃናት ፐርሰን ናቸው። የተጠየቀው ስለ ምንድን ነው ብለኸኛል? ስለ ህፃናት ጥምቀት ነው ብለኸኛል። ስለዛ በዋናነት እያወራ ያለው ስለ ህፃናት ጥምቀት ነው። አለቀ። እኔ ያናል ከዛ በኋላ አንዴ
ኢቭን ስለ አዋቂ ቢሆን አይደለም እዚህ ላይ እንደዚህ ይዘህ ምናምን ድርቅ ለማለት ብትሞክር እኔ አልፈቅድም። እሺ አይደለም እባክህን አንዴ እኔ እንደዚህ አይነት አታሰምችኝ። ኧረ አኬ ማስረጃ ነው ዓለም እያየ ነው። እባክህ ተረጋጋ፣ እንቀጥላለን። አይዞህ የትም እኮ አልሄድብህም። እኔ እዚህ ጋር እኮ አለ እንዴ አስቀምጬ ለዋሽብህ ነው እንደምትለው አስቀምጬ ከፈለክ አስወርደኝ እንጂ ማስረጃን እንኳን ሳይቻለሁ ለዋሽብህ ነው ወይ የምትለኝ አስቀምጬ እግዚአብሔር መቼ አሁን ፈጠን ብለህ በል ማስረጃ ወጣ። መጀመሪያ ማስረጃ ወጣ ብዬ ለምን ነበር ማስረጃ ወጣ ያልኩ? ንገረኝ። እሱን እኮ እንዳን ማስረጃ አንዴ ዝም ብላችሁ ስሙ። ማስረጃ የጠየኩ ለምኑ ነበረ? እየተቆራረጠብህ ስለሆነ አንድ ጊዜ ቪዲዮ ቁጭ ስላልኩ ነው። ምንድነው የተባባልነው? ማስረጃ አምጣ ኦኬ ሉተራን እኮ ልነግራቸው ነው ማስረጃ። አረ ልነግራቸው ነው ማስረጃ አምጣለኝ። ለዚህ ነው ይኸውላችሁ ምን አለ መሰላችሁ ሉተራን አለኝ። ኦኬ ሉተራን ጥምቀት ለድህነት ነው ብለው ያምናሉ አያምኑ ማለት ነው። ለምን ማስረጃ እንዳልኩ ማስረጃ የተጠየቀው ለምንድን ነው? እሱም ብቻ ንገረን። ይኸውላችሁ ማስረጃ የተጠየቁት ለመሰላችሁ የሚሉት እነሱ ኦኬ ሚንስ ኦፍ ግሬስ ነው ብለው ያምናሉ። ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት አልኩና ከዛ በኋላ ምን አልኩኝ? እምነትን ቆይ ጥምቀት እየተናገርኩ እኩል ያወራል። ይኸውላችሁ አውቁ እኮ ነው እየተናገርኩ የሚያወራው እዚህ ጋር ህፃናት ጠይቀኝና እኩል ያወራል አንዴ እኮ እኔ ላውራ። ኦኬ እንዴ ለምንድን ነው አልከኝ ላውራ? እንዴ ለምንድን ነው አልከኝ ላውራ? ለምንድን ነው ማስረጃ አምጣ ያልኩህ ብለኸኛል እኮ ልናገር። ለምኑ ነው? ለዚህ ጉዳይ ማስረጃ አምጣ ብዬ ነበር አይደለ? ለምን ጉዳይ በቃ ያችን ጉዳይ ብቻ ንገረኝ። እሱን ልናገር እኮ ስል ነው የገባህብኝ አክዬ። ለመሰላችሁ ማስረጃ ያለኝ ያውላችሁ ጥምቀቷ በራሷ ታድናለች ሳይሆን የሚሉት ኦኬ እምነትን ይፈጥራል ብለው ነው የሚያምኑት አልኩኝ። ስለዚህ እምነትን ይፈጥራል የሚለውን ማስረጃ አሳየው። ጌታ ይባርከኝ። ከዚህ በፊት ካላወቁ ዛሬ ያውቃል። እምነትን ይፈጥራል ብቻ ብለህ ብታቆም እሰየው። ወደ ማስረጃ እንድንሸጋገር ያደረገን ግን ምንድነው? ዶክተር ማርቲን ሉተር እምነት ብቻ ስለሚል ጥምቀትም አብሮ ያድናል ሊል አይችልም። ስለዚህ ያድናል የሚል ቃል ቢመጣ ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነት ይፈጥራል ለማለት ነው አልኩ። ስለዚህ ጥምቀት ያድናል የምትለዋል ካድካት ማለት ነው። አሁን ጥምቀት በራሱ አያድንም የሚለውን አሳየን እያልኩ ነው። አፍጥ ነው ቶሎ በል እንዴ! እያያችሁ ነው ጋይስ? እንዴት በራሱ አያድንም እምነት ይታዘባል። የምርህን ነው? ሰው ይታዘባል። ጌታን ሰው ይታዘባል። ኤፍሬም ተዋረድክ እያሉ ነው ከታች ወዳጅ ይኸውና ራስን ታዘብ። ኦርቶዶክሳውያን እንደዛ ናቸው። ኦርቶዶክሳውያን እኮ እንደዛ ናቸው እኮ። ከአንድ ላይቭ እኮ 100 ሰው እኮ ጌታን አግኝተው ሲወጣ እኮ ኤፍሬም ተዋረድክ ነው የሚሉት። 100 ሰው ማስረጃ አምጥቻለሁ። እምነትን ይፈጥራል ብዬ ማስረጃን አምጥቻለሁ። ጌታ ይባርከኝ። ጋይስ ያያችሁ ፕሮቴስታንት ወንድምህ አሁን ከእንደዚህ አይነት የንጉስ ልጅ ጥምቀት በራሱ አያድንም፣ ይልቁንም እምነትን ይፈጥራል አለ። ዋናው ትኩረታችን እምነት ማስረጃ አመጣው። ለዛ አሁን አይስክሪም በራስህ ማስረጃ አመጣው። ለዛ እየተሰጠ ነው። ማይብራል ማስረጃ ተረጋጋ። በጣም አንድ ማስረጃ አመጣው። ማስረጃ አመጣው አይደል? ለዛ አሁን ሰው ላይ ለምን ዲፔንድ ትሆናለህ? አግዙኝ ነው እያልካቸው ያለው እርዱኝ ነው በጌታ ማስረጃ አልኩኝ። ማስረጃ አመጣው። ሰማኛለህ ኤፍሬም ፕሊዝ። እኔ እዚህ ጋር መጫጫ አልፈልግም። በጣም በርካታ ሰዎች ወደ ከ5000 በላይ ሰዎች እዚህ ጋር እየተከታተሉ ነው እና እየተከታተሉ በዚህ ሁሉ ሰው ፊት ደግሞ እንደዚህ የሆነ ቅልል የሚያደርግ ዝም ብሎ የጭቅጭቅ የፌዝ የመሳሳቅ ነገር ውስጥ መግባቱን አልፈልገውም። አሁን እዚህ ጋር አንተ ነበር ከሳከው አሁን ደነገጥክ እንጂ አትወጣም። የሳከው እኮ አንተ ነህ። አሁን ደነገጥክ። ቀደም የሳከው እኮ አንተ ነህ። በተለይ ደግሞ ልሳከክ ማስረጃ ሳመጣ ምን አድርገህ ነው የምትለኝ? አኬ ሚዩት አድርግ። አሁን ሌላ ጥያቄ አለ? ሚዩት አድርገው። ሌላ ጥያቄ አለ? አንዴ ሚዩት አድርገው። ራስ ወረደን ባይዚ ራስ ከፈለግ ትወጣለህ፣ ዘለቱ ታመልጣለህ እንጂ እኔ የትም አላስወርደም። እሺ ሁላችሁም እንደሰማችሁት ጥምቀት በራሱ ያድናል አይሉም፣ ይልቁንም እምነትን ይፈጥራል ነው የሚሉት አሉ። ስለዛ ጥምቀት በራሱ አያድንም ብለው ነው የሚያምኑት አለ።
ሉትራኖችን ጥምቀት በራሱ አያድንም እንጂ እምነት እንደሚፈጥረው እንጂ ጥምቀት በራሱ አያድንም። ይህን ላልከውን አምጣው ስንለው ትልቁ ነጥቡ ያለው ጥምቀት በራሱ አያድንም የሚለው ላይ እንደሆነ ግልጽ ነው። ምክንያቱም የተነሳንበትን ማሳብ ስለሆነ፣ ወዳጃችን ግን ሲመጣ ያው እምነትን ይፈጥራል ይላል አለ። እሺ ጥምቀት በራሱ አያድንም የሚል ግን ከየት ይምጣ? ጭራሽ እንደውም ያነበበው ላይ ከሰማችሁ በጥምቀት ውስጥ የእግዚአብሔርን ጸጋ እንደምንቀበል በግልጽ አሁን እሱ ራሱ ያመጣው ላይ ሲነበብ አይታችኋል። ይህ የእግዚአብሔር ጸጋ ምንድን ነው ካላችኋቸው ሉትራኖችን ምንድን ነው ይሏችኋል? ዳግም የምንወለድበት የኃጢአት ስርየትን የምናገኝበት ይላሉ። በጥምቀት እንዲህ ያለ ጸጋን እንቀበላለን። የእግዚአብሔርን ጸጋ የእግዚአብሔርን ጸጋ። ይህ ጸጋ ምንድን ነው? ብዙ እንዳትሄድ እንዳትዋረድ። ሌላ ጫና ያለ ደግሞ ሌላ ጫና ከከፈትከው ጥምቀት በራሱ የሚልበትን ክፍል አሳየን። አፍጥ ነው ይዤ ልመጣው በጣም አደገኛ ችግር ውስጥ ልትገባ ነው ዛሬ። ዛሬ ለሁሉ ነገር ማስረጃ እንደዚህ ይላል። ቅድም ያሳየው ሉተራን ቸርች ኤምኤስ የሚለው እሱ ነው። ኤልሲኤምኤስ ይልና ቸርቹ ማለት ነው፣ የሉተራን ቸርች ነው። does not believe that baptism is absolutely necessarily for salvation ካለ በኋላ ምን እንደሚል ንገር። all true believers in Old Testament are we were saved without baptism ማርክ 16:16 እያለ ይቀጥላል። ከዛስ not the absence of baptism that condemn a person but absence of faith and there are clearly other way of coming of faith by the power of the Holy Spirit ኦኬ ልና በቅንፍ ውስጥ ያደርጋል። ከዛ ከታች ኦኬ ቆይ ጠብቀኝ። ከላይ አብሶሉት ነሰሰቲ እያወራ ነው ማይ ብራዘር። ጥምቀት በራሱ ያድናል እባክህ። ኖ ጥምቀት ያድናል ሲሉ ጥምቀት ያድናል ማለታቸው ቆይ ጥምቀት ታውቃለህ አታውቅም? ኤፍሬም ነሰሰሊ ማለት አስፈላጊ ማለት ነው። ሉትራኖቹ ውስጥ ያለውን የባፕቲዝም ትምህርት ላይ አብሶሉት ነሰሰቲ የተባለውን የሚሉትን ነገር ታውቀዋለህ አታውቀውም? ይኸው ያነበብኩልህ አይደለም እንዴ? አብሶሉት ነሰሰቲ ስለሚባለው ነገር ታውቃለህ አታውቅም? መጀመሪያ ንገረኝ። ቆይ ይኸውልህ አሁን እያነበብኩልህ ያለሁት አታውቅም። አብሶሉትሊ ነሰሰሪ አይደለም እያሉ ነው። ዌብሳይት ዋሽቷል እያልክ ነው? አንዴ እንደዛ አይደለም እያልኩ ይኸውላችሁ እዚህ የምትመለከቱ 5000 ሰዎች ይኸውላችሁ እያሉ ያሉት እዚህ ጋር ኤልሲኤምኤስ does not believe ይላሉ። ይኸውላችሁ ይሄንን ነው ፕሊዝ አንዴ እኩል አታውራ እንዴ። የጭቅጭቅ ቦታ አይደለም እኮ ይሄው አመጣውልህ does not እኮ ነው የሚለው ያመጣው አይደለም። በጌታ በኢየሱስም ይኸው አንዴ ተረጋጋ። ላውራና ታወራለህ እንዴ? ሳወራ ዝም ብለህ ቪዲዮ ክፍት አድርገህ ማውራት ትጀምራለህ። እያወራሁኝ እንዴ? ይሄ ሰው ይታዘበናል እኮ በጌታ በኢየሱስ እያለ ያለው እሱ ጋር ምንድን ነው? በአንድም በሌላም ምክንያት ድንገት ጥምቀት ቀርቶ ሰው ሊድን ይችላል። ለምሳሌ ሰማዕታቱን ሰው ጥምቀት ያንን የውሃ ጥምቀትን ሳይቀበሉ ሳይወስዱ ግን ሊድኑ ይችላሉ። ያ የደም ጥምቀት ተብሎ ሊወሰድላቸው ይችላል። በጣም በበርካታ አባቶች ውስጥ የደም ጥምቀት የእንባ ጥምቀት ምናምን የሚል ነገር ልታዩ ትችላላችሁ። ያንን ሳክረመንት ያንን ጥምቀቱን አልተቀበሉም፣ ግን አምነው በአጋጣሚ ዌልካም ቱ ተክለም አክዬ ኮንግራጅ ዌልካም ቱ ተክለም ጌታ ይባርክ። ኧረ እባክህን እኩል አታውራ። ስለዚህ ሁለተኛ እንደዛ እንዳትል በቃ አሳይ። ምን አይነት ብልግና ውስጥ ነው ያለው ወዳጅ? ኧረ በጌታ ስም ኧረ ሰው እያወራ ዝም ብሎ አመለጥክ። ራሱ ነው የወጣው። ይሄ ነው የሚሻለው ብፈረጠጥ ማለት ነው። በቃ አለቀ። ፕሮቴስታንቶች እንደዚህ ናቸው። ለሉትራኖች ምን ይላሉ? ሉትራኖች ብቻ አይደለም እኛ ራሳችንም በአንድም በሌላም ምክንያት ሰው እንደው በጣም አስገዳጅ በሆነ ምክንያት ሳይጠመቅ ቢቀር አምኖ ማለት ነው ሳይጠመቅ ቢቀር ሊድን ይችላል። ስቲል ግን ካህን ኖሮ መጠመቅ እየቻለ አልጠመቅም ካለ ያለ ጥምቀት ድህነት በፍጹም የለም። ራሳቸው ሉትራኖችም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በጥብቅ ታዟል ብለው በራሱ በላርጅ ካቴኪዝሙ ላይ ሉተር አስቀምጧል። ይሄ ግልጽ ነው። ኤኒዌይስ በአጭሩ የምነግራችሁ ነገር ምንድነው? በሉትራኑ ዘንድ ጥምቀት ራሱ አያድንም የሚል ትምህርት የለም። አሁን ዝም የአንድ ሉትራን መጥቶ ባስገባላችሁ ራሱ መናገር ይችላል። አረ እኛ ጋር ጥምቀት ራሱ ያድናል ብለን እናምናለን፣ ምክንያቱም ጥምቀት ራሱ ውሃ ብቻ ነው ብለንም አናምንም ይላሉ። እሺ
ግን የሚፈጠረው ምንድነው? በዛ በጥምቀት ውስጥ ሰውየው በክርስቶስ ደም ይታጠባል ብለን ስለምናምን እግዚአብሔር ጸጋውን በዛ በጥምቀት ውስጥ ስለሚሰጥ ለዛ ለኃጢአተኛው ያ ጸጋው ደግሞ ሰውየውን ከኃጢአቱ ያጥበዋል፣ ዳግም እንዲወለድ ያደርገዋል የሚለው የኛ ነው እምነት። እነሱም ይናገራሉ። ያመጣው ይሄ በሰዎች ልብ እምነትን ይፈጥራል ምናምን የሚለው አዎ በሰዎች ልብ እምነትን ይፈጥራል የሚል አመጣ። ግን በራሱ ጥምቀት አያድንም የሚል ግን ሊያመጣ አልቻለም። ስለዚህ የመጨረሻ ሊያደርግ የሚችለው ነገር ምንድነው? መፈርጠጥ ነው። እንዳያችሁት በቃ ፕሮቴስታንት እንደዚህ ነው። አለቀ። ከየትም ሊመጣ አይችልም። ከየትም ሊመጣ አይችልም። ና ኦኬ እንትን ከታች ሆነ አበባ ከምትሰጥ ብትገባ አይሻልም? ወዳጅ ኤፍሬም ዘለ ወርዳ አበባ ትሰጣለህ ከታች እንዴ? ግባ እንጂ። አልወጣውም፣ አስወጥተውኝ ነው። አልወጣውም፣ ማንም አላስወጣህም። ጌታ ኢየሱስ ነው ጋይስ። አልወጣውም። በጌታ በኢየሱስ ምዬ አልዋሽ አልችልም። ማንም ሰው አላስወጣውም፣ ራሱን ይወርዳል። ሌላ ሰው ሲያስወጣ ይነግረኛል። ይኸውላችሁ ከታች የምትሰሙኝ ሰዎች አልወጣውም፣ እሱን ያስወጣው ገስት ወዲያው ልኬ ከታች ደግሞ እኔ ራሱን ያስወጣኝ ያልኩ እየጻፍኩ ነበር። አንተ ላታስወጣኝ ትችላለህ። ፈረጠጥክ ተብሎ ሲነገር ደንግጠ ተመልሰ ገብታ ማስረጃው ትምህርትን አስቀይሬ እወጣለሁ እንዴ? ትምህርትን እኮ ዛሬ አስቀየርኩ እኮ አኬ። ለዘመናት ያስተማርከውን ትምህርት ሁሉ ቀየርኩብህ እኮ። ትቀልላለህ። ዛሬማ እኔ ነኝ መቀመጥ ያለብኝ እዚህ ቤት ላይ። እሺ አሁን እኩል አታውራ፣ ሰው ይታዘባል። ትልቅ ሰዎች ነን። ኧረ በስመ አብ እንዴ! እንዴት ነው እኩል እንደዚህ ማውራት የምትችልበት? ትሰማኛለህ? እያወራህ ግን አንተ እያወራ እኔንም መስማት ትችላለህ። እንደዛ ከሆነ ጥሩ። እኔ ግን አልችልም። እኔ የምችለው አውርቼ ከዛ በኋላ ደግሞ ያኛው ሰው ሲያወራ መስማት፣ ከዛ ደግሞ እኔ ማውራት። እንደዛ ነው የምችልበት። ስለዛ እኔ እንደምችለው ለማውራት ሞክር በተቻለ አቅም ከታላቅ ይቅርታ ጋር። አሁን ኤፍሬም የምጠይቅ አንድ ማስረጃ ብቻ ነው። ጥምቀት ራሱ አያድንም ብለህ ስትናገር ስለነበረ በሉትራን ትምህርት እሱን ማስረጃ እየጠበቅን ነው። ማስረጃ ካለ አሁን ከፍተህ አሳየን፣ ከሌለ ግን እሰናበታለሁ። ማስረጃውን አሳየን። ጥምቀት በራሱ አያድንም የሚልበትን። አመሰግናለሁ። ካስወረዱኝ እኔ ቤቴን ከፍታለሁ። ከዚህ በኋላ እባክህን ሂድ። ማስረጃውን አሳየው። ቆይ አንዴ ቆይ። ሶስት ማስረጃ ሳይቻል ማለት ጀመረ ማለት ቆይ አንዴ። ሶስት ማስረጃ አስወረድከኝ። አዎ ካስወረድከኝ ቤቴን ከፍታለሁ። አንዴ እባክህን አንዴ። ካስወረዱኝ አለ ማለት እንድታረገኝ አልፈቅድልህም። ከዚህ በኋላ ሚት እንዳታረገኝ፣ ሚት እንዳታረገኝ፣ እኔ እንዳታረገኝ። አራትን ጫጫ አንዴ። አሁን እሱ ሳይሆን የሚያስወርደኝ እኔ ራሴ ወርዳለሁ። ቤቴን ከፍታለሁ። ኑኔ ጋር እባክህን ማንም አላስወረደህም። ማስረጃ እኔ ነኝ አሁን የምወርደው እኔ ነኝ። የራሴን በራሴ ኑኔ ቤት ማስረጃ አሳይ። ዳሴት ሴ ምንም ታጭበረብራል። ለማጭበርበር ከመሞከር ውጭ ምንም የምታመጣው ነገር የለም። የለም ማስረጃ ቢኖር ክፍት አድርገህ በቃ ማሳየት። እምነትን ይፈጥራል የሚለውን ከፍተህ ለማሳየት ሞክር። የለ ትክክል ነው፣ እምነትን ይፈጥራል ይላሉ። ጥምቀት በራሱ አያድንም የሚለውን ግን ልክ እንደዛ ከፍተህ ማሳየት አልቻልክም። ስለሌለ ምንድን ማድረግ ያለብህ? በቃ ሄዳለሁ። ምንም ማድረግ አትችልም ሲጀመር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ